ስነ ስርዓት አድርገን እንድትመለስ ማድረግ እንችላለን እኮ እኛው ሳወላ ካርሎ ልክ ነሽ። መጀመሪያ እኮ አሪፍ ነበረች እኮ ብዙ ግን በስድብ የሚገኝ ነገር የለም። በጥሩ ንግግር ጥሩ ነገር የሚገኝ እየጠበኩኝ ነበረ። ዝም ስትሉ ተናድጄ የተናገርኩት አዳመጥን፣ ሁላችንም አዳመጥን። የዛሬ 3 ወሩን ሲዘቀዝቁ ዛሬ ራሱ ብሩኬን እንዴት ነው ያደረጉት? እቺ ማለት እኔ ማለት እዚህ ጋር መጥፋት አልፈልግም። እቺ ለኛው አለች ምናምን ነገር የምትባለው ከፋራ ጋር ሰማችሁ? ዛሬ አውቆ ሰማችሁ? አይደለም ዛሬ ያለውን ሰምታችኋል። ደግማችሁ ቪዲዮ መጨረሻ ላይ ብሏል ታላችሁ ብሏል። ለዛ ይሄ ስራ ነው። እንጠብቅ፣ ማርያምን እንጠብቃቸው። ምንም ሲጀመር መናገስ ዋጋ አለው። ስስ ብሎ እንደዚህ የተናገረው እንዲህ ብሎ የተናገረው ሌላ ነገር እኮ መናገር ራሱ ሰው ብላለች በትዕግስት እዩት ብላለች። እሷ ግን መልሳ ብላሸችው እንጂ ብዙ ነገር አጠፋች። ትዕግስት ማለት ከባድ ነው። ግን እንደዚህ ዝም ብሎ መከረው ሊካለው መከረው አይነት ጥሩ አይደለም። ልጇን ለማሳየት ሳይሆን አይኑንና ብሩኬን ለማለያየት ነው የታወቀ። እኔ ደግሞ እዚህ ጋር የሚገርመኝ እኔ የሆነ ነገር አለው የሆነ አስተያየት ነገር አለኝ። ይሄ ልጅ ይህ ትክክል ነው። ምንም ነገር እንደሌለው ምንም ነገር አይነት እንደሌለው በፊትም ጀምሮ ይናገራለሁ እኔ። የሆነ ነገር ግን እውነት አይነት ከሆነ የሆነ ነገር ይኖራል ይመስለኛል። ምክንያቱም ይቺ ልጅ የሆነ ተልኮ ይኑራት፣ የሆነ የሚያስፈራራ ነገር ይኑረው። እንደዚህ አይነት ለምን ይቃጠላል? ይሄ ልጅ ባላደረገው ባልሰራው ለምን እውነት ማን እንደሆነ ታረጋግጧል። ምርጫው ማን እንደሆነ ተናግሯል። በቃ የሚፈልገው ይህ ነው። እሷ ጋር ነው መኖር የሚፈልገው። አንድ ነገር የተማርኩበት የሰው ልጅን ከወደሱ ከነምናምን እሷም ያፈቀረችው ከነምናምን ነው። አለበደ እሷ ናት። እንደ ሰውና የተበደለችው እሷ ናት። የተገፋችው እሷ ናት። ተገፋት አይደለም። በእሷ ቦታ ሆነን የራሳችንን በእሷ ቦታ ሆነን እንሳለው እንየው። ታደርገው የትኛዋ ሴት ከነጉቶ የተቀበለችው ስህተቱ እንዲታረም አድርጋ ወደ ራሷ አስጠግታ የተቀበለችው የትኛዋ ሴት ናት? እቺ ጀግና ሴት የትም የማናገኛት ጀግና ተማሪ ጎበዝ የዋ ልትመሰገን ይገባል። ልትመሰገን ይገባል። አንን መቶ ስለ ሀይሜ እንደዚህ ተናገሩ ብላችሁ አይምሮችሁ አትበጥብጡ። እኛ ትላንትና ምንድን ነው ያለችን? ትላንት ምንድን ነው ያለችን? ያንተ ነገር የሆነ ምንድን ነው የተናገረችው? መጨረሻ ላይ ልጅቷን ይዞ ዞር ስለ ምንድን ነው የተናገረቻት? አንቺ እናትና ልጅንና አባትን ለያይቶ መኖር ደስ ይልሻል? ለልጇ አይደለም። እንደ ድራማው ከሆነ እንደ ስራው ከሆነ የፈለገችው ለራሷ ነው። እሱ ችግር የለውም። ልመጣልሽ ነው። ሲጀመር ከመጀመሪያም የመጣችው እሷ ለልጅቷ አባትን ፈልጋ ሳይሆን ለራሷ ራሱን ፈልጋ ነው። ትክክል ገባችሁ አይደለ? እዚጋ ደግሞ ቅመሜ ምንድን ናት? ነቅታለች፣ አውቃባታለች፣ ተረድተዋለች ሁሉንም ነገር። ስንት አመት ሙሉ የታገለችበት ነው፣ የተሰደበችበት ነው፣ መስዋዕት የከፈለችለት ነው፣ የተረገጠችበት ነው። ማነው እንደሷ የተረገጠ ያለ? እውነትን ልክከል ከተባለ ራሳችሁን እስቲ በቅመሜ ውስጥ ሆናችሁ ራሳችሁን አዳምጡ። ለመፍረድ እኛ ቀላል ነው፣ ስንፈርድ በጣም ቀላል ነው ለኛ፣ በጣም እጅ በጣም ቀላል ነው። እዛ መሀል ግን ራሳችሁን ለጥቂት ደቂቃ እዛ መሀል ስራ አድርጋችሁ እስኪ እዩት። ጀግና ናት፣ ጎበዝ ናት። የለፋችበትን ህይወት የለፋችበትን ፍቅር የለፋችበትን ብዙ መስዋዕት የከፈለችበትን ፍቅር አሳልፋ ያልሰጠች ጎበዝ ናት። የሰው ልጅን ስትወጁ ከነ ምናምን ነገ ጠዋት በዛ ሄደ ብለሽ እሱ ማብጠርጠር አይደለም። ነገ ጠዋት እዛ እንደዛ አደረገች ብላችሁ እሷ ማብጠርጠር አይደለም። እሷ የሴት
እኔ በጣም ጀግና ልጅ የምወዳት ማከብራት ሞቴ የምወዳት አንገትሽን ትልጋል ክርስቶስ ምስክር ነው። ጨለማ እንዳሉ የምሰጣት ልጅ አላህ ይውደድሽ፣ አላህ ይውደድሽ የኔ ውድ። በመጨረሻ ሰዓት በመጨረሻ ላይ እሱ እኔ ማበዴ ነው ብሎ ሲል ምንድን ነው ያለችው? እሷ አብረን እናብዳለን ያለችው ሴት ማርያምን ናት። ሃይማኖት መጨረሻ አይቼዋለሁ። እንደዚህ አይነት አንድ ነገር ልንገራችሁ፣ እንዲህ አይነት ሴት ነች የምትፈለገው። ልክ ነሽ። ሀይሚ እኮ ምንም አላጠፋችም። እውነት ነው የምላችሁ። እኔ ራሱ ነገሮች ሲወሳሰቡበት አንዳንድ ሰው የገባሽበት ማጥ ውስጥ መግቢያው ቀዳዳው ሰፊ የሆነው ቀዳዳው ጠቦ ነው የሚታይሽ። በሱ ቦታ ሆናችሁ ሳሉት ግራ ገብቶ ብሎ ጠቦ ነው የምታገኘው። በጣም በዚህ ጋር ይመጡበታል ጓደኞቹ፣ በዚህ ጋር ሲል ጓደኞቹ በዚህ ጋር ይነሱበታል። ይህ ልጅታችን ብሎ አንድ ነፍስ ሆነ ያለ የሚታገለው ለማን ነው? ለፍቅረኛው ነው። ህይወቱ ነው የሚታገለው አይደለ እንዴ? እሷም እንደዛ ከእሱ ጋር ነው እየታገለታለ። ምን ያደርጋቸው? እሱስ እንደ ጓደኞቹ በዚህ ጋር ሌላ ስራ ይሰራሉ። ያንን ስህተት ለማድረግ እሱ እዚህ ጋር ይሆናል። የራሱ ህይወት እዚህ ጋር መስቀልቅሉ እየወጣበት የራሱን ህይወት ለማስተካከል እቺ ልጅ ላለማታት እንትን ይላል። ከሆነ ተሳሳተ፣ በቃ ሪል አይደለም፣ ድራማ ነው። እናውቃለን ብዙ ነገር። እኔ ተምሬበታለሁ። ክርስቶስ ነው የሚያውቀው። ግን ስንት ቦታ ይሁን ይበጣጠት ይገመጣል። እንደ ዶሮ እንዴ ነው ናወጣበትምናወጣው እንዴ? ለእሱም እኮ መታዘን አለበት። የሰው ልጅ እኮ ነው የገባበት ውጥረት፣ የተከዳበት ብዙ ነገር ያጣበት፣ የተሰደበበት፣ የተረገጠበት እኮ ነው። እሱ ለማን ሲል ነው? እችን አንድ ፍሬ ልጅ ላለማጣት፣ ህይወቱን ላለማጣት፣ ፍቅሩን ላለማጣት ነው። ለመልካም ነገር ብሎ ያቀረባቸው ጀርባው እሱም እኮ የሰው ልጅ ነው። ያም ይሰለቸዋል። ህይወቱን እስኪ መቼ ነው በሰላም የሚኖረው? እንደዚህ ያደረገ ብሩኬ፣ እንደዚህ ሆነ ብሩኬ፣ እንደዚህ ተደረገ ብሩኬ። እንደ አንድ ነፍስ እኮ ነው ያለው፣ 2-3 አይደለም። በጣም ምንድነው? ቆይ ሳሚልኝ ሁሌ ነገዝ ሄዱ አታንብቢ ዝም በያቸው፣ ዝም በያቸው። አታንብቢ አይነበብም። እንትንሽን ነው የሚቀጥበሉ። ቦልክሻለሁ በቡሉት ነው ልማትሽን ማጠፋው። መጥፎ ነገር አሁንም ለመበጥበጥ ነው የሚፈልጉ እንጂ ለመበጥበጥ ነው የሚፈልጉ። ዝም በያቸው። እነሱ ደግሞ ላመላቸው እንጂ ምንም አንድ አይነት ናቸው። ጥላታቸው ድብን ይበል። ምንም አዳምጡኝ። አሁን እሱ የሚሰለፍበትም ሰዓት አይደለም፣ ግን አልተማራችሁበትም። እኔ አሁን ዛሬ ከዛሬው በደንብ ነው የተማርኩት። አይደለም ምን ማስተማር፣ እውነት አዳምጡኝ፣ ምን ማስተማር እንዳለ ማለት ብሩክ ምን እያስተማረ እንደሆነ። እኔም ሴት ነኝ፣ ወጣት ነኝ፣ ነገ ብዙ ነገር ይጠብቀኛል። ግን የተማርኩት ምንድን ነው? ወንድ ልጅ ፍቅረኛ ኖሮት ለምሳሌ ለአንድ ቀን ኤክሱ ጋር ቢመጣ ምንም ነገር ማድረግ እንደሌለባት ወይም እሱ ምንም ነገር ማድረግ እንደሌለበት። ለምን? ይሄ የአንድ ቀን ስህተቱ ነገ የሚወደውን ሰው እንደሚያሳጣው እኔ ማለት ሊያስተምር የፈለገው እንደዛ ነው የሚመስለኝ። እና ይሄ ነገር መጨረሻ ላይ አሁን መጨረሻ ላይ ምንድን ነው እኔ በቃ ምን ይሻለኛል ልሞት በቃ ምናምን አለ እና የአንድ ቀን ስህተት ምን አይል ዋጋ እንደሚያስከፍል ይመስለኛል። ይሄን ነገር እያስተማረ ነው ለወንዶቹ። ሴቷም ሀይሚም ደግሞ ይሄን ነገር ነው እያስተማረችው ያለን። ማለት እኛ ይሄን ነገር በእነሱ ስለማንወድ ያው ከፍቶናል፣ ግን ሊያስተምሩ የፈለጉት ይሄንን ነው። አሁን ብሩክ ለምሳሌ አያረገውም። 2 ዓመት አብራ የሆነችን ሴት አክብሮ የያዘ ይሄ የቤተ ክርስቲያን የድንግል ማርያም ልጅ እውነት እሱ ኤክሱ ጋር ሄዶ እንዲያረጋል እርግጠኛ ነኝ አያረግም። መጨረሻ ላይ እውነቱ መውጣቱ አይቀርም፣ ግን ሊያስተምር የፈለገው በዚህ መንገድ ነው እና ይሄን ነገር ማወቅ አለብን። በቃ ሊያስተምር ነው። እንዲህ አይነት ነገር አለ፣ ወንዶች እንዲጠነቀቁ፣ ሴቶች እንዲጠነቀቁ ነው እያደረገ ያለው ማለት ነው። እና የአንድ ቀን ስህተት ምን አይል ዋጋ እንደሚያስከፍል አያችሁ አይደል? እሱ ተሳስቶ እንኳን ቢሆን በአንድ ቀን ስህተቱ የሚወደውን ሰው ሊያጣ ነው፣ የሚወደውን ሕዝብ ሊያጣ ነው። እና ይሄ የአንድ ቀን ስህተት ነው። እና ይሄ ልጅ እያስተማረ ነው። እግዚአብሔርን እኔ ዛሬ በደንብ በተረዳሁት እንደዛ ነው ብሩክ እያደረገ ያለው። ያው ወንዶችም የሚያዩ ከሆነ ይማሩ፣ እኛም ሴቶች ደግሞ ምን አይነት ቁጥር መሆን እንዳለብን እሱንም እያስተማረ ነው።
የአንድ ቀን ስህተት። ሁለተኛ ደግሞ ማለት ነው ትክክለኛ የወንድ ልጅን ማንነት ሴት ልጅ በደንብ አርግታ ፍቅሯን ሳትገልጽ ማንነቱን ጠንቅቃ እንድታቅ ነው። እሱን ነው እያስተማሩ ያሉት እንጂ ከስተጀርባው ምን እንዳለ ገብርኤልን ብሩክ አያደርግም። መጨረሻ ላይ እግዚአብሔር ካለ ወይ በቁርባን ወይ በተክሊል ነው የሚጋቡት። አለ መድኃኒዓለም ታያላችሁ። እንኳን ልጅ አሁን ደግሞ አዲስ ብትመጣ ልጅ ገዛ ነው የሚያገቡ በቁርባን በቃ እንደዚህ በተክሊል ነው የሚመስለኝ። ለምን ሁለቱ በቀደም ላይቭ ላይ ተናግሯል። እኔ እኮ እስከ ድንግልናዬ ነው የምሞት እሱ አምልጦት ተናግሯል። እኛ ስለማይገባን ነው በእናታችሁ እንጂ ብሩክ አውቆ ነው። አሁን ስራው ያው ስራ ነው እየሰራ ልቤ ደረሽልኝ። አንቺ ነሽ በቃ የተረዳሽ። አውሩ እኔ እኮ ስራ እየሰራው ስለሆነ እና እኛ እነሱን በጣም ስለምንላቸው የስራ ደብሮናል ግን ልጁ እግዚአብሔርን ሀይሚ ሙሉ ሴት ናት፣ እሱም ሙሉ ወንድ ነው። ለዛ ነው በኮንፊደንስ ይህን ስራ እየሰራ ያለው እንደ ሌላዎች አይደለም። እሱ ግን መጨረሻ ላይ ደግሞ ትልቅ ሰርፕራይዝ አለ ብሎናል። እርግጠኛ ነኝ በትልቁ ሰርፕራይዝ ያረጉታል። ልመጣልሽ ነበረ ትክክል። እሱን ልመጣልሽ ነበረ እና ሀይሚን ደግሞ የሚናገሩ እሱንም ባለጌ ብለው የሚሰድቡ ይሄ ብልግና አይደለም። በቃ ሊያስተምር ፈልጎ ነው አለቀ። ግን ያው እኛ ይህን ነገር በእነሱ ናቸው ባለጌ፣ እነሱ ናቸው ባለጌ፣ እነሱ ናቸው። በትላንትናው ምንድን ነው ያላት ሀይሚ መጨረሻ ላይ አሁን እኔ አላደረግኩም ብል አንቺ ታምኝኛለሽ አላት። አላምንህም አለችው። ለምሳሌ ነው ምላችሁ እና እንዳላደረገው ምስክርነት እየሰጠ ነው። እኛ ስለማይገባን ነው እንጂ እሷም ደግሞ ስራው እንዴት ስለፈለገች ነው አይ ያለችው እንጂ ታምነዋለች፣ ያምናታል። አለቀ። ዛሬም እንኳን ተናግሯል። ሀሰንን አሁን በጓደኛ ተናግሯል። ዛሬም ተናግሯል። አላደረገም። በጓደኛ ደግሞ ምንድን ነው እያስተማረ ያለው በሰው ፍቅር መሀል ውስጥ ጓደኛ መግባት እንደሌለበት ማስተካከል ነው እንጂ ያለበት ፍቅረኛን ከፍቅረኛው ለይቶ የትም ቦታ መውሰድ እንደሌለበት ያው እያስተማረ ነው። ሺህ ጊዜም የወደውም ጓደኛ ቤት ለእኔ ነው እንጂ መንገር ያለብኝ እሷን መውሰድ አልችልም። ይሄ ምንድን ነው ለወንዶች ትምህርት እየሰጠ ነው እግዚአብሔርን እና እኔ መጀመሪያ ላይ ደብሮ አሁን ግን በጣም ገብቶኛል። ሁለቱ ሙሉ ጨዋ ሴት ጨዋ ወንድ ናቸው። እንያቸው እስከ መጨረሻ እና ሕፃኗም ደግሞ ልጅቷ አልወለደችም። እኛ ሞኝ አይደለንም። ምን ያኔ በአንድ ቀን አይተናት በሶስተኛ ቀን ሆዷን ነፍታን የመጠችው ልጅቷም የእሷ ልጅ አይደለችም። በቃ ስራ ነው። ይህን አምነን እንቀበል እና እሱንም መስደብ አያስፈልግም። ሀይሚንም መናገር አያስፈልግም። እንደ እኔ ሞቼ ነው መወዳቸው ሁለቱንም እንደ ሀይሚ እንዴ ለስንት እኮ የሚቀኞች ናቸው እነኚህ ማለት ነው። ለስንት ሴቶች አላህ ይውደድሽ። በቃ እንደዚህ የሚል ሰው ነው የሚወደዋለሁ። ሴቶች እኛ